ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ አወጣ። ሰምታችኋል። ኢትዮጵያ በዓለም ላይ ደስተኛ ሀገር ተብላ ተመረጠች። ብልጽግና የፊንፊኔ ከተማን ለድርድር ማቅረቡ ስህተት እንደሆነ የኦሮሞ ነጻነት ሰራዊት የፖለቲካ ዘርፍ ኃላፊ ቦሬ ለሚ ገለጹ። አዲስ አበባን የሚነካ እኛ አሁንም ቢሆን ፈርተን አይደለም። አዲስ አበባ የሚነካብን ማንንም ሆነ ማንን እንኳን አገር ውስጥ ያለውን አይደለም ጣሊያንን መልሰናል። ይህ አገር ትርጉም የሚሰጠኝ ህዝብ ነው። ከህዝብ ውጭ አገር ተራራ ነው፣ ወንዝ ነው። አንድ ተራራ ከሌላ ተራራ የበለጠ ፍቅር የሚያሳድርበት ምክንያት የለም። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። ሳውዲ የሚገኘው የኢትዮጵያ ኤምባሲ በሰሞኑ ጉዳይ አስቸኳይ የሆነ መግለጫ አውጥቷል። ልጃቸው የታረደባቸው ቤተሰቦችንም ማህበረሰቡ እያጽናናቸው ይገኛል። ዓለም ላይ ኢትዮጵያ ደስተኛ ሀገር ሁና መመረጧ ብዙሃኑን እያነጋገረ ይገኛል። አዲስ አበባ ጉዳይም ኦነግ ምላሽን ሰጥቷል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድሞ ግን በነገው ዕለት የሚከበረው የእመቤታችን የትንሣኤዋ በዓል ነውና እንኳን አደረሳችሁ፣ እንኳን አደረሰን። ከዚህኛው እንጀምር። በዚህች በትንሣኤሽ መታሰቢያ ቀን በቤተ ክርስቲያንሽ ተሰብስቦ በዓልሽን ያከበረውን መታሰቢያሽን ያደረገውን ሁሉ በንጽህና ተጠብቆ ቅዱስ ሥጋውና ክቡር ደሙን በዚህ ቀን የተቀበለውን የቆረበውን ሁሉ ኃጢአቱን እደመስስለታለሁ አላት። በዚህች በነሐሴ 16 ቀን ለእኛ የተገባልን የተሰጠን ቃል ኪዳን ምንድን ነው? አደራ ሁሉም ሰው አውቆት ይጠቀምበት ዘንድ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። ነገ ነሐሴ 16 እንኳን አደረሳችሁ። አዎ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ለትንሣኤዋ ለዕርገቷና ለፍልሰቷ የመታሰቢያ በዓል እንኳን አደረሳችሁ አደረሰን። ይህች ቀን ነሐሴ 16 ሐዋርያት በጾም በጸሎት ሱባኤያቸውን ፈጽሞ የጨረሱባት ቀን ናት። ታዲያ በዚህችም ቀን ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ወደ እነርሱ መጣና ሁሉንም ሐዋርያት ወደ ሰማይ አወጣቸው። ታዲያ በዛ ሰዓት እጅግ በሚደንቅ ሁኔታ በታላቅ ክብር እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በልጇ ቀኝ ተቀምጣ አዩአት። አዎ ከሥጋዋ ተዋህዳ እመቤታችንን በቀኝ ተቀምጣ አዩአት። እጆቿንም ዘርግታ እያንዳንዱን ሐዋርያት አንድ ባንድ ባረከቻቸው። እነርሱም እጅግ በጣም ደስ አላቸው። ከዚያም የተከበረ አምላካችን መድኃኔዓለም ኢየሱስ ክርስቶስ በከበረ በራሱ ሥጋና ደም ላይ ሠራኤ ካህን ሆነ። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስም አዘጋጀ። ቅዱስ ዮሐንስ ወልደ ነጎድጓድም በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በሰማይ በመሠዊያው ዙሪያ ቆሙ። በዚያም ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ተደረገ ሆነ። ክብር ይግባውና ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ቅዱስ ሥጋውና ክቡር ደሙን ለሁሉም አቀበላቸው። ከዚያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በቅዱስ ኪሩቤልና በቅዱስ ሱራፌል ሰረገላ ላይ ተቀምጣ በምታርግ ሰዓት የክብር ባለቤት ጌታችን መድኃኔዓለም ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን እንደዚህ አላት። የሰው ልጆች ሁሉ ይጠቀሙበትና ይድኑበት ዘንድ በዚህች በነሐሴ 16 ቀን የሆነ የዕርገትሽን የትንሣኤሽን መታሰቢያ በዓለም ሁሉ እየዞሩ ይሰብኩ ዘንድ ልጆችሽን ሐዋርያትን እዘዣቸው አላት። እርሷም ከሐዋርያቱ ጋር ተነጋግራ ከጨረሰች በኋላ ቢሰጥ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ በዚህች ቀን ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም እንደዚህ ብሎ ቃል ኪዳን ገባላት። በዚህች በትንሣኤሽ መታሰቢያ ቀን በቤተ ክርስቲያንሽ ተሰብስቦ በዓልሽን ያከበረውን መታሰቢያሽን ያደረገውን ሁሉ በንጽህና ተጠብቆ ቅዱስ ሥጋውና ክቡር ደሙን በዚህ ቀን የተቀበለውን የቆረበውን ሁሉ ኃጢአቱን እደመስስለታለሁ አላት። አዎ በዚህች በከበረች ቀን መታሰቢያሽን የሚያደርግ ሁሉ የእሳትን ባሕር የእሳትን ስቃይ ፈጽሞ አያያትም። አዎ በዚህች በዕርገትሽም በትንሣኤሽም መታሰቢያ ቀን በሆነች ነሐሴ 16 ቀን ለድሆች የራራ ለድሆች በስምሽ የመጸወተ ሰው ቢኖር ፍጹም የሆነች ቸርነቴ ትገናኘዋለች፣ ስቃይና መከራንም ፈጽሞ አያይም አላት። ስለዚህ የተወደዳችሁ ክርስቲያኖች ወዳጆች ሆይ እኛስ ምን እንጠብቃለን? በፍጹም ደስ ተሰኝተን በዓሏን ለማክበር እንዘጋጅ። አዎ በፍጹም ደስ ተሰኝተን መታሰቢያዋንም ልናደርግ ይገባናል፣ ለድሆችም ልንራራ ይገባናል። እርሷ ሁልጊዜም ቢሆን ስለ እኛ ወደ ተወደደ ልጇ ትማልዳለችና
መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የትንሣኤ የእርገትና የፍልሰት በዓሏ በረከት ያሳትፈን አይለየን። አሜን። ይቆየን። አሜን። በድጋሜ እንኳን አደረሳችሁ። እግዚአብሔር መቼም እኛን ለማዳን እኛን ለመማር ብዙ ቃል ኪዳኖችን ለተለያዩ ጻድቃን፣ ለተለያዩ ሰማዕታት፣ ለተለያዩ ቅዱሳን ይሰጣል። ለእናታችን ለቅድስት ድንግል ማርያምም ብዙ ቃል ኪዳን ገብቶላታል። እንግዲህ ከተዘረዘሩት ውስጥ ቢያንስ እኛ የምንችለውን እያደረግን የዚህ ቃል ኪዳን ተሳታፊ እንሁን። በዓሉንም ጥሩ ስራ በመስራት እናሳልፈው። ሌላኛው ደግሞ በቅዱስ ላሊበላ ይሄ በዓል ደመቅ ብሎ ይከበራል። ቅዱስ ላሊበላን ብዙዎቻችን የምናስታውሰው ብዙዎቻችን አይምሯችን ላይ የሚመጣው ቅዱስ ላሊበላ ከተባለ የገና በዓል ነው። ነገር ግን ከገና በዓልም በተጨማሪ ይሄ የእናታችን የቅድስት ድንግል ማርያም እጅግ በጣም ደስ በሚል ሁኔታ ይከበራል። የነገው በዓል እንግዲህ በቅዱስ ላሊበላ አሸንድዬ እየተባለ ነው የሚጠራው። አሸንድዬ ማለት ወገባቸው ላይ ያሰሩት ቅጠል ነው። በትናንትናው ዕለት እያንዳንዱን ዕለት
ትናንት በሰራሁላችሁ ቪዲዮ አሸንድዬ ማለት ምን ማለት ነው? ከድንግል ማርያም ጋር ምን ያገናኘዋል? የሚጎነጎንበት ስርዓቱ ራሱ ቅጠሉ ይጎነጎናል። ሴቶች ላይ ወገባቸው ላይ የሚታሰረው ማለት ነው። እያንዳንዱ ነገር ትርጉም አለው። ትርጉሙንም ትናንት በሰራሁት ቪዲዮ አካትቼላችኋለሁ። አሸንዳችን ያሰርነው ቅጠል በምን ይመሰል እያሉ ተምሳሌቱን ሁሉ በምን እንደሚመሰል ሁሉ እዚህ መዝሙራቸው ላይ አካትተውታል። ሙሉ ለሙሉ መንፈሳዊ የሆነ በዓል ነው ይሄ በዓል። የእናታችን የቅድስት ድንግል ማርያምን እርገቷን የሚያሳይ እጅግ በጣም በጥበብ በተሞላበት መንገድ ነው የሚያከብሩት። እና ይህንን ፕሮግራም እዛ ሄዳችሁ መታደም የማትችሉ ሰዎች የተለያዩ ሚዲያዎች ይተላለፋልና ማየት ትችላላችሁ። አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ ወጣ። በሳውዲ አረቢያ የኢፌድሪ ኤምባሲ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር በመሆን የምርመራ ስራዎችን መጀመሩን አስታውቋል። በዚህ ኢሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ ወይንም በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ናቸውም ተብሏል። እነዚህ አካላት በበረሃ ገጠራማ አካባቢዎች በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይንም ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበርም ተደርሶበታል ብሏል ኤምባሲው። እስካሁን በተደረገው ክትትልና ጥረትም አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል ተብሏል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉን ለህግ ለማቅረብ ከሚመለከታቸው አካላትና ከሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችሉ ማንኛውንም ተዛማጅ መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብም ጥሪ አስተላልፏል። እዚህ ጋር የምትመለከቷቸውን ደግሞ የልጁ ቤተሰብ ናቸው ብለው እንግዲህ ያጽናኗቸው ነው የሚገኘው። እናትን ምን አይነት ቃል ሊያጽናናት እንደሚችል አስቡት። ምን አይነት ቃል ሊያጽናናት፣ ምን አይነት ቃል ሊያበረታት እንደሚችል አስቡት። ልጇ በላይ ሰው እያየው እንደዛ የሆነባት እናት አይደለም ይቅርና በዛ ልክ ልጇ እንደዛ ሆኖ ሲወድቅባት ልጇ እንዴት ነው የምትሆነው? ትንሽ ነገር ሲያማት እናት እንዴት ነው የምትሆነው? መቼም የእናትን አንጀት ሁላችንም እናውቀዋለን። የእናትን አንጀት ሁላችንም እናውቀዋለንና አሰብኩት ይቺ እናት ምንድን ነው የሚያጽናናት? አንዳንድ ልጆችም አንዳንድ ቲክቶከሮችም እነሱን ለመርዳት ቻሌንጅ እናስጀምራለን ከጎናቸው መሆን አለብን ምናምን እያሉ ይገኛሉ። ትክክለኛው ቻሌንጅ ሲጀመር የምነግራችሁ ይሆናል። ሙሉ ቤተሰቦችን እግዚአብሔር አምላክ መጽናናቱን ይስጣቸው። ከዚህ በላይ ምንም ልንል ስለማንችል ማለት ነው። አርሲውን ኬዝ አስመልክተን ደጋግመን ስንጮህ ትክክል አይደለም ይሄ ነገር። አርሲ ላይ የኮማንድ ፖስት ያስፈልጋል። አርሲ ላይ እየተደረገ ያለው ቤተክርስቲያን ማቃጠል፣ ሰዎችን መግደል ምናምን ቶታሊ ልክ አይደለም ብለን ስንጮህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አደባባይ ወጥተው ያሉ ምንድን ነው ጫት እየበላችሁ ያላያችሁትን አታውሩ፣ ከገዳዮቹ ለይተን አናያችሁም ብለው በአደባባይ ነው። እኛም ስልጣን እናከብራለን ኦኬ ብለን አለፈን። ከዛ በኋላ በጨፌ ኦሮሚያ ላይ አራቱ አስተዳደር የበፊቱ የሻሸመኔ ከንቲባ የነበረው በአፈጻጸም እንትን ተብሎ ሊትራሊ ተሸልሟል። ላይክ ቶታሊ የማይደረግ ነገር ነው የተደረገው። እያለን የነበረው ምንድን ነው? ለገዳዮቹ ሞራል መስጠት ነው፣ ልክ አይደለም እያለን ነበር። በት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመረጡት ነገር ምንድን ነው? ፓርላማ ላይ ወጥተው የሚቃወሙትን ሰዎች ማስጠንቀቅ ነበር። ሰው አሁን አደባባይ በላይ 4000 ተመልካች ባረበት ሰው ማረብ ተጀመረ። ትክክል አይደለም፣ በፍጹም ትክክል አይደለም። እኔ አሁንም አርሲ አካባቢ ላይ ኮማንድ ፖስት ያስፈልጋል። ከዛ በኋላ ካምፕ ያስፈልጋል፣ የወታደር ካምፕ። ከዛ በኋላ እነዚህ ሰዎች ከካምፓቸው ጨምሮ ከሚሰለጥኑበት ጀምሮ ማጽዳት ያስፈልጋል። እነዚህ የኢትዮጵያውያን ምሳሌ አይደለም።
አዎ ሙስሊም ነው ክርስቲያን ነው አትበሉ ምናምን ተብለናል። ያው ነፍሰ ገዳይ ናቸው። በታሪክ ላይ ያሉት ነፍሰ ገዳዮች የተለዩ ናቸው። የሰው ሜንታሊቲ የላቸው። I don't know ምን እንደፈጠራቸው ላይክ በኦሮምኛ የሚያወሩት ምናምን ተብሎ የወጣውን ሰምታችኋል። አንድ አማራን ይዘን እንረድ ከዛ በኋላ ኦሮሞን ሁሉ ሲቃወሙ 11ዱንም ክፍለ ሀገር ምናምን ይህንን ነገር ማስራት ያለበት መንግስት ነው። እኔ ባለፈው ክቡር ጠቅላይ ሚኒስቴሩ በዛ መንገድ ፕሬዘንት ባያረጉት እንደዚህ አይነት ነገሮች ሰምተናል፣ እናጣራለን፣ አስፈላጊውን እርምጃ እንወስዳለን እውነት ከሆነ ምናምን ብለው ቢናገሩ አሪፍ ነው። ግን እንደዚህ ሲሉ እነዚህ ገዳዮቹ መንግስት ከለላ እየሰጣቸው እንደሆነ መንግስት ሽፋን እየሰጣቸው እንደሆነ ነው የሚያስቡት ብለን ተናግረን አሁንም የበለጠ ነገር እንዳይመጣ መንግስት ኃላፊነት መውሰድ ይማር። በቃ የኔስ ችግር ነው፣ ህግ ማስፈጸም አልቻለም። እውነት ነው። በፊት የሆነ ነገር ሲፈጠር የሆነ ነገር ስንሰማ ፍትህ መንግስት የት ነው ምናምን ነበር የሚባለው ከስተዋላችሁ ማለት ነው። አሁን ግን እሱ እንደዛ መባል ራሱ ቀርቷል። ህዝቡ ሙሉ ለሙሉ ተስፋ ቆርጧል። ተስፋም እየቆረጠም ነው። መፍትሄው ምንድነው እያለ ነው። ይሄ ፍትህ ይሰጠኛል ብሎ ያሰበውን ሰው እየጠየቀ አይደለም። ይሄ ደግሞ በጣም አደገኛ ነው። ህዝቡ በሚመራው አካል ተስፋ ሲቆርጥ ምንድነው ኔክስት የሚፈጠረው? እኛ እስከዛሬ ብዙ ሰው ጮኸ፣ ብዙ ምሁር ጮኸ፣ ብዙ ያልጮኸ የለም። አርቲስት ጮኸ። ግን ምላሹ ያን ነገር መፍትሄ ይሆናል ብለን የምናስበው ነገር ሳይሆን ጭራሽኑ የማይገናኝ ነገር ነው መፍትሄ ማለት ምላሽ እየተሰጠን የነበረው። ይሄ ነገር ተጠራቅሞ ለአይምሮ ከአይምሮ በላይ የሆነ ነገር ማለት ለመስማትም በጣም የሚከፍ ለመናገር ቃላቱን ለመጠቀም ራሱ በጣም የሚከብድ ነገር እየሆነ መጣ። አሁን እንደዚህ ሆነ። ቀጣይ ደግሞ ምንድነው የሚሆነው? አሁንም ቢሆን መፍትሄ ሊሰጥ ይገባል። አሁንም ቢሆን ጉዳይ ማውገዝ የሚችል አካል ሊያወግዝ ይገባል። ያለበለዚያ እያንዳንዳችን ቤት እያንኳኳ መምጣቱ አይቀርም። ሌላኛው ማነጋገሪያ የሆነው ደግሞ ደረጃ ኢትዮጵያ በዓለም ላይ ደስተኛ ሀገር ተብላ መመዝገቧ ነው። ሰምታችኋል። ኢትዮጵያ በዓለም ላይ ደስተኛ ሀገር ተብላ ተመረጠች። ቆይ ግን ይሄ መረጃ የተሰበሰበው ከየትኛው ሰፈር ነው? ከፓርኮቹ ወይስ ከመፈናቀያ ካምፖቹ? በሚሊዮን የሚቆጠሩ ዜጎች ተፈናቅለው ሜዳ ላይ በሚያድሩባት በጦርነትና በኑሮ ውድነት ህዝብ በሚማቅቅባት ሀገር ደስተኞች ናችሁ ተባለ። በሚሊዮኖች የሚቆጠሩ ወገኖቻችን በገዛ ሀገራቸው ስደተኛ ሆነው እናቶች ልጆቻቸውን በራብ እያጡ ባለበት ሁኔታ ሀገሪቱን ደስተኛ ብሎ መፈረጅ በለቅሶ ቤት ላይ የዳንስ ትርኢት እንደማሳየት ይቆጠራል። ደስታ የሚገነባው በስሚንቶና በፏፏቴ ሳይሆን በሰው ሰላም። የቆሰለ ልብ ያለው ህዝብ ይዞ ደስተኛ ነኝ ማለት አይቻልም። መፍትሄው ብልጭልጩን ትተን ወደ መሬት እንውረድ፣ የተፈናቀሉትን እናቋቁም፣ የጥይት ድምፅን በሰላም ንግግር እንተካ። ያኔ እውነተኛ ደስታ ይመጣል። ለመሆኑ እናንተ ጋር ደስታው ደርሷል? ደስተኛ ነኝ የምትሉ አንድ ቁጥርን፣ አይደለሁም የምትሉ ደግሞ 2 ቁጥርን ጻፉና እውነታውን እስኪ እናረጋግጥ። የሆናችሁ እንግዲህ ጻፉ። የትኛዋ ኢትዮጵያ እንደሚወራ አናውቅም። እኛ መሬት ላይ ያለንባት ኢትዮጵያና እናንተና የሚያወራት ኢትዮጵያ ደግሞ አንድ አይደለችም። ፍጹም የተለያዩ። ወይኛ ተሳስተናል ያለንበት ቦታ ወይ እነሱ ተሳስተዋል። ምንም ነው የማይገናኙ ሁላ ሲያወሩ ማለት ነው። እንግዲህ ሐሳብና አስተያየታችሁን እናንተም ኮሜንት ላይ አስቀምጡ። ብልጽግና የፊንፊኔ ከተማን ለድርድር ማቅረቡ ስህተት እንደሆነ የኦሮሞ ነጻነት ሰራዊት የፖለቲካ ዘርፍ ኃላፊ ቦሬ ለሚ ገለጹ። የኦሮሞ ነጻነት ሰራዊት የፖለቲካ ዘርፍ ኃላፊ ቦሬ ለሚ ከኦኤምኤን ጋር በነበራቸው ቆይታ የፊንፊኔ ከተማ የኦሮሚያ እምብርት መሆኗን ተናግረዋል። በፊንፊኔ ጉዳይ የኦሮሞ ሕዝብ ከፍተኛ ዋጋ መክፈሉን የገለጹት አቶ ቦሬ ለሚ ከፊንፊኔ መቆርቆር ጀምሮ እስካሁን የኦሮሞ ሕዝብ ከፍተኛ ዋጋ እየከፈለ መሆኑን አስረድተዋል። የፊንፊኔ ጉዳይ ሲነሳ ሁሉም የኦሮሞ ሕዝብ ከጫፍ እስከ ጫፍ ጉዳዩን በአንክሮ የሚከታተል መሆኑን ገልጸው ፊንፊኔን በተመለከተ አላስፈላጊ እርምጃ የሚወሰድ ከሆነ የኦሮሞ ሕዝብ ከዳር እስከ ዳር ጥያቄ ያነሳል ነው ያሉት። የፊንፊኔ ባለቤትነት ጉዳዩ በኦሮሞ ሕዝብ ዘንድ አይነኬ ከሆኑ አበይት አጀንዳዎች ውስጥም ዋነኛ መሆኑን አብራርተዋል ሲል የዘገበው ኦኤምኤን ነው። አዲስ አበባን የሚነካ እኛ አሁንም ቢሆን ፈርተን አይደለም። አዲስ አበባ የሚነካብንን ማንንም ሆነ ማንን እንኳን ሀገር ውስጥ ያለውን አይደለም ጣሊያንን መልሰናል። አሁንም ቢሆን በዛ ሞራል ነው የምንቀጥለው። አዲስ አበባ የሁሉም የ80 ብሔር ብሔረሰቦች አገር ነች እንጂ የማንም አይደለችም።
አዲስ አበባና እሺ ጆርጅ ባላለው ከአዲስ አበባ ከዚህ ሰፈር ነው። አዲስ አበባ ሲጀመር አዲስ አበባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለው። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን ነው አንድ ቤት ለመያዝ አይደለም ያለን። ሌላው ግን አገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በአገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? አዲስ አበባ ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው እየተባለ ነው እስከዚህ ሰዓት ድረስ እየመጣ ነው። ስለዚህ የትኛው ነው ሰው ነው? ስለዚህ የተነገረን ነገር የቱ ላይ ነው ተግባራዊ የሚሆነው? የቱ ጋ ነው የምንሰማው የምንማረው የምንነገረው ነገር ተግባራዊ የሚሆነው መቼ ነው? ይሄ ጥያቄ ምልክት ውስጥ የሚገባ ነው። እንግዲህ አሁንም ቢሆን የአዲስ አበባ ጉዳይ አሳሳቢ ደረጃ ላይ ደርሳለች። አዳዲስ ውሳኔዎችም ተወስነዋል። እንግዲህ ወደ ስራ ይገባል ወይ የሚለውንም አብረን የምንመለከተው ይሆናል። በሌላኛው መረጃችን ስናቀና ደግሞ የብዙ ህፃናትን ሳቅ እየመለሰ ዶክተር አብይ ነው። ዶክተር አብይ ከአደጋ ተርፌያለሁ ሲል መልእክቱን አስተላልፈዋል። ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ። ጤናዬን፣ ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ የምታክማቸው የምታገለግላቸው ደስታቸውን የመለስከላቸው የህፃናቶቹ አምላክ እንኳን አተረፈ። አሁንም ቢሆን ቀሪ ዘመንህን እግዚአብሔር ይባርክልህ። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።